ተከታታዮች እንኳን ደህና መጣችሁ። እንግዲህ ዳጣ ድራማን ክፍል 76ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ዳጣ እንግዲህ ጉዷ ፈላ ማለት ነው። ወይዘሮ ማርታ በስተመጨረሻ ማንቁርቷን ይዛ ወደ ሰማይ አንጠለጠለቻት። እንግዲህ በምን የተነሳ ነው ብትሉኝ እንግዲህ ዳጣ ማለት ነው የሰላም ልጅ መሆኗን ወይዘሮ ማርታ አብይ ነግራታለች ማለት ነው። በዛ የተነሳ ነው ማለት ነው ዳጣንን እንግዲህ አንገቷን ይዛ እንደዛ ስትወዳትና ስትሳሳላት ይህችም ልጅማ የኔ ልጅ ብኮን ጥሩ ነበረ፣ እንዴት ሲሳይ ልጄ ብሎ አይጠይቅም? ይችን የመሰለች ልጅ የምታሳሳና የምታጓጓ አይደለም ለወለዳት ላልወለዳትም እኮ በጣም የምታጓጓና የምታሳሰናት እያለች ስትፈተፍት ነበር እንግዲህ ወይዘሮ ማርታ ማለት ነው። አሁን ግን ቤቷ እንግዲህ የሰላም ልጅ ናት ሲባል ስትሰማ እንግዲህ አባቷ ደግሞ ደረጀ መሆኑ ስትሰማ ምን እንደሚፈጠር የምናይ ነው ማለት ነው። ከዛም እንግዲህ አብየል እንደፈከረችው እንግዲህ አሳልፋ ለወይዘሮ ማርታ ተናግራለች ማለት ነው። ከዛም እንግዲህ ወደ ሰማይ አንጠልጥላት እንግዲህ ከዛም እንግዲህ ይሄ አቶ ደረጀ ደግሞ ከሚበለው በላይ ደነገጠና ወይኔ ልጄ ማርታ ምን ሆነሻል? ይሄ ነገር ከአንቺ አይጠበቅም ብሎ ሲያፈጥባት ከዛም ደረጀ እኔ ላንተ ለትዳሬና ለልጆችና ለቤቴ ያለኝ ክብር እጅግ በጣም ለየት ያለ ነበረ። ክፉና አውሬ እንደሆን ያደረጋችሁኝ እናንተ ናችሁ ጨለለች። ከዛም አብየልና ናታንን አለመግባባት ሲፈጠር የተፈጠረውን በሙሉ በትኜ ለማየን የምናገረው ብላ ስትለው እሱም ደግሞ ራሱን መቆጣጠር አቃተውና የፈለግሽውን ነገር ማድረግ ትችያለሽ። እኔ በህይወት ዘመኔ እንደ ዳጣ የወደድኩትና ያፈቀርኩትም ሰው የለም። ስለዚህ በልዩምታ ተይዤ አንቺን ቀለበት ላደርግልሽና ላገባሽም አልችልም፣ አላፈቅርሽም ሁል ጊዜ ነው እምነግርሽ ብሎ ናታን ለዳጣን ማን ነው ላብዬ ነገራት ማለት ነው። እኔ የምወዳት በህይወቴ ያፈቀርኳትም አንዲትና አንዲት ዳጣን ነው። አንቺን እንደ እህቴ እንጂ እንደ ፍቅረኛ አይቼሽ አላቅም። ስለዚህ አንቺ ደግሞ ነውር አታውቂም እንዴ? ወንድ ልጅ ይጠይቃል እንጂ ሴት ልጅ እንዲህ አይን አውጥቶ አግባኝ ብላ ትጠይቃለች ወይ? በባህላችንም እንደዚህ የተለመደ አይደለም። እንዴት እንደዚህ አግባኝ ብለሽ ትለምኝኛለሽ? እኔ የወደድኳትንና ያፈቀርኳትን ነው እንጂ ማግባት የምችለው በልዩምታና ወንጭ እናት አባት ቤት ተቀምጫለሁ ብዬ አንቺን ላገባሽ አልችልም። አንቺን እንደ እህት ነው የማይሽ እንጂ እንደ ፍቅረኛ አላይሽም ብሎ ቁርጥ አድርጎ እንግዲህ ብዙ ጊዜ ይነግራታል ማለት ነው። እሷ ግን ገገማ ናት ማለት ነው። ጭራሽ ተያይዛለች ማለት ነው። ስመረቅ አንተ ተንበርክከህ ቀለበት ታደርግልኛለህ በማለት እንግዲህ ደግሞ በዚህ በልዩምታ ልትይዘው እና በጉቦ ልትይዘው ነበር ማለት ነው። ይህንን ወረቀት ለማየ ከምሰጥና ከምታገባኝ እያለች እሱም እንግዲህ ትዳራቸው የወይዘሮ ማርታና ያቶ ደረጀ እንዳይፈርስ ያው ዝም ብሎ ሽሽ ብሏታል ማለት ነው። እስከ ትንሽ ሌላ ነገር እስከሚቀየር ድረስ ይሄ ነገር ብሎ ነበረ። አሁን ግን በቃ መውጫና መግቢያ አሳጥተዋለች ማለት ነው። አብየል የምትባል ጉድ ማለት ነው። ከዛም እንግዲህ ከእሷ ውጭ ማንንም ላገባና ላፈቅር የምችል ሰው አይደለሁም። ስለዚህ ነገ ዛሬ ሳትይ ከህይወታችን ውልቅ በይ ብሎ ሲላት እሷም ደነገጠችና እባክህን ናታን የሚጎዳና አንተን ከባድ ችግር ውስጥ የሚያስገባ ነገር ባታደርግ ጥሩ ነበር እያለች አብየል ብትለምነውም በፍጹም ናታን ፍላጎት እንደሌለው ድምድሞ ሲነግራት እሷም ደግሞ እማዬ ባለፈው እኔ ክፍል ዘንድ መተሽ እንደዛ እማዬ ብለሽ ስጮህ የነበረበት ትልቁን ፋይልና ሚስጥር ልንገርሽ አለቻት። ወይዘሮ ማርታም እንግዲህ በግዷ የኤቢ ንግግር አብየል እንግዲህ ከዛ ሰላምና ዳጣ እናትና ልጅ እንደሆኑ እንዲሁም ደግሞ በልጅነቷ አውጥታ ጎዳና ላይ አውጥታ የጣለቻት እሷ እንደሆነች እንዲሁም ደግሞ ወላጅ አባቷ አቶ ደረጀ ወላጇ አቶ ደረጀ
እንግዲህ የወላጇን አባቷ ማን እንደሆነ እንግዲህ አባቷ አቶ ደረጀ ነው ብዬ አስባለሁ። ግን የእሱን ወረቀት ቀዶ ወስዶብኛል ናታን፣ እኔ ገያ የለም። ስለዚህ ማየ እኔ በተደጋጋሚ የጠረጠርኩትና ያሰብኩት ነገር ልክ ሆኗል። ስለዚህ ዳጣ የአቶ ሲሳይ ልጅ አይደለችም። ናታን እንደውም ወረቀቱን ቀዶ ባይወስድብኝ ኑሮ ወደ ታች ከማንና ከማን እንደወለደቻት አባቷን የሚገልጽ ትልቅ ፋይል አገኝ ነበረ። ግን እሱ ቀዶ ወስዶታል። እናቷ ሰላም ናት። ወደድሽም ጠላሽም እንግዲህ ሰላም ይህንን ከባድ ስህተት ሰርታለች። እስከ ዛሬ ድረስ ልጇን ከጠገቧ አድርጋ አንቺን የተጫወተችብሽና በየዋህነትሽ የተጠቀመችብሽ ጉደኛ ሴት ናት ብላ ስትላት ወይኔ ጉዴ አለችና ስሚ አንቺ ወራዳ ዳጣ፣ እስከ ዛሬ ይህንን ታደርጊያለሽ ብዬ አልጠበኩም ነበር። ምን አይነት ቅሌታምና ወራዳ ነሽ! እኔ እኮ እናት አባት የለሽም ብዬ አዝኜልሽ ነበር ብለው ወይዘሮ ማርታን በመናገር እንግዲህ ዳጣ ምን ጥፋት የለባትም። እናቷም ሰላም እንደሆነች በጭራሽ የምታውቀው ነገር የለም። ግን ያለ ስራዋ ነው የማታውቀውን እየተወነጀለች ያለችው ማለት ነው። እሷ ሁልጊዜ እናቴ ማናት የት ነው ያለችው በማለት አቶ ደረጀን ነው ሁልጊዜ የምትጠይቀው። ግን እሷ ግን እንደምታውቅ አድርጋ እንግዲህ ወረደችባት ወይዘሮ ማርታ ማለት ነው። አንቺ ግን በልጆችና በትዳሬ እየተጫወትሽብኝ አቶ ደረጀ ጭራሽ አባትሽ እንደሆነ ሰላም እናትሽ እንደሆነ እያወቅሽ የዚህም ቤት ሰላም ለመጠበቅ ነው ብለሽ መቼም አትይኝም። እንዴት አባትሽን አገናኝሽን? ወላጆች አይናፍቁሽም ወይ ስልጠይቅሽ አንቺ ግን ምንም አይነት ምላሽ አልሰጠሽኝም ነበረ። ዳጣ ይህንን ነገር ሁሉ ያደረግሽው የክፋቴን ጥግ እንዳሳይሽ ፈልገሽ ነው አይደለ? ብላ ማንቁርቷን ስታድርጋ ስታንተለጥላት እጅጉን ደነገጠችና ወይኔ ጉዴ እማዬ በፈጠረሽ ልቀቂኝ፣ እኔ ምን አደረግኩኝ? እኔ እንግዲህ ዳጣ የምታውቀው ነገር የለም። እንደተባለው በልጅነቷ ነው እንግዲህ ተጣለችው ማለት ነው። በመከራ እንግዲህ በጎዳና ነው ያደገችው። ያው እንግዲህ ስታድግ በመጎስ አማካኝነት ፈልጋ አባቷን አግኝታለች። እናቷ ግን እስከዛሬ ማን እንደሆነች አታውቅም። ግን ያለ ስራዋ ማለት ነው ወይዘሮ ማርታ እንደዛ አደረገቻት ማለት ነው። እጅግ በጣም ተናደደና ማርቲ ባክሽ ይሄ ልክ አይደለም፣ እንደዚህ ማድረግ የለብሽም እያለ መደናበር ጀመረ። መጨረሻ ላይ እንግዲህ ወይዘሮ ማርታም አቶ ደረጀን ዘወር አለችና ክብረ ቢስ ከኔ ምን አተ ነው ከአንዲት ሰራተኛ ከሰላም የወለድካት ይህን ያክል ጊዜ ምን እንዳልተፈጠረና ምንም እንዳልተፈጠረ ነገር ማስመሰሉ ምን አስፈለገ ብላ ማርታ ስትጨልልበት ወደ አቶ ደረጀ ላይ እሱም ራሱ መቆጣጠር አቅቶት እባክሽ እባክሽ ተስፋዬን አተንሽኝ፣ እኔ ለቤቴና ለአንቺ እኔ አንቺንና ቤቴን ላለማጣስል ነው ይህን ሁሉ ያደረግኩት፣ ደግሞ ፈልጌም አይደለም በማለት ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጅና በጉጉት ስንጠብቅ የነበረው የዳጣ ድራማ እንደቀጠለ ይገኛል። ዳጣ በመጨረሻ ውርደቷ ተጋለጠ። ወይዘሮ ማርታም ዝምታዋን ሰበረችና ዳጣን የኔ ቆንጆ የኔ ዱርዬ እያለች አብራ የእናትነትን ፍቅር ሰታት አብይል ጋር ሲጣሉ ዳጣ በጣም ጥሩና መልካም ሰው ነች። ዳጣ ናት ተፈታተኛ። ዳጣ ምን አደረገችሽ አብይል? አንቺ ተንኮለኛ ክፉ እያለች ለዳጣ ስታግዝና እስካሁን ድረስ ከዳጣ ጎን ሆና እንደ እናት ፍቅር ስትሰጣት ነበር። መጨረሻ ላይ ግን የሁሉ ውርደትና ቅሌት ሲፈጠር ራሷን ማመን አቅቷት ለካ አብይል እስከ ዛሬ ድረስ እውነቷን ነበረ፣ ለእኔ ነበረ። እኔ ነኝ አልሰማት ያልኩት ልጄን፣ እኔ ነኝ አልረዳት ያልኩት የኔ ልጅ። አንቺ ለካ ሁሉ ነገር ታውቆች ነበረ የኔ ልጅ። ደግሞ ሲልም ደረጀ ከሀገር መውጣት አለባት እያለ ሲጨቀጭቀኝ ነበር። እኔ ግን ማን አለኛል ያለ ልጆች ያለ ውሃዬና ያለ አብዬ እንዴት እኔ ከቅፌ እንዲለዩ አልፈልግም እያልኩኝ ስለዚህ አብዬንም
ከበጣ ገበያ ለመሄዷ ጥሩ ነው። ይኸው ለእኔ ነበር ለኬ ስትቆረቆር የነበረው። እኔ ግን ማንንም እየሰማው እሷን አልሰማት ብዬ ነው እንጂ ልጄ በጣም ይቅርታ በማለት እንግዲህ አብዬን አመሰገነቻት ማለት ነው፣ ወይዘሮ ማርታ ማለት ነው። ከዛም እንግዲህ አንቺ ታውቆሽ ነበረ ራሷን መቆጣጠር አቃታትና አበደች። መጨረሻ ላይ ደግሞ እማዬ እሷን ልጅ ዛሬ ሳትገሊና እሷን ልጅ ሳትገድሊያት ሰማይ ሳትሰቅሊያት እንዳትተያ በማለት አብየል ጭራሽ ታባብሳለች ለወይዘሮ ማርታ። በተደጋጋሚ አንቺ አልሰማሽኝም እንጂ ይህ ቤት እኮ ሁሉ ነገር በማስመሰል ነው ሲጫወቱብሽ ነበር። ናታን ራሱ ይህን ሁሉ እያወቀ ደብቆሽ ኖሯል። እንግዲህ ናታን ትዳራቸው እንዳይፈርስ ነው እሱ ምንም ይሄ ሁሉ ሲደረግ ያማከረው የለም። ግን ናታንም እንግዲህ አላገባሽም ስላላት በናታን ላይም እንግዲህ ነገር እየጠመጠመች ነው ብዬ ለወይዘሮ ማርታ። ከዛም የብዬ እኔ ልጅ ለተፈጠረው ነገር በሙሉ በጣም ይቅር በይኝ። እስከ ዛሬ ለካ ከአጠገብ የሆነች ስትሟገች እና ስትከራከሪልኝ የነበረው በሙሉ እውነት ነበረ፣ ለእኔ ነበረ፣ አልገባኝም ነበረ። አንቺ ሁሉንም ነገር ጠብቀሽ ሁሉንም ነገር አድርገሽልኛል የኔ ልጅ። አሁንም ቢሆን እኔን እየጠበቅሽ ነው ያለሽው። ስለዚህ መጨረሻና አሁን ሌሎቹ ቅሌትና ውርደት ይዘውብኝ እንደመጡ ነው ያየሁት። አንቺ ግን ሁሉ ጊዜ ከጎኔ ነሽ በማለት አብይን ማመስገኗን ቀጠለች። ከዛ ናታንን ደግሞ አሁንም ዛቻዋን እንደቀጠለ ይገኛል። ናታን ወደድህም ጠላህም እኔን ነው የምታገባው። እንግዲህ አብየል ይህን ሁሉ ነገር አድርጋ ይህን ሁሉ ነገር ሚስጥር ለወይዘሮ ማርታ ተናግራለች ማለት ነው። እንግዲህ ለአባቷ አላሰበችም፣ ለእናቷ ብቻ ነው ማለት ነው። ግን ጭራሽ ደግሞ አሁንም ታገባኛለህ እያለች ታስፈራራዋለች። እስኪ እንግዲህ አሁን ደግሞ በምን ታስፈራራው ነው? ጉዱ ተናግራለች። እንግዲህ አቶ ደረጀም አባት መሆኑን እንግዲህ ያው ሙሉ ለሙሉ ያው ጥርጣሬ ነው እንጂ ናታን ነው ወረቀቱን ቀዶ የያዘው ማለት ነው። ከዛ አብየል አሁንም ይህን ሁሉ ጦርነት ከከፈትሽ በኋላ እኔ እንደ ከፍት ቆይ ግን አንቺ ይህን ሁሉ ነገር ካደረግሽ ካበጣበጥሽ በኋላ ጭራሽ አንቺን እንዳገባ ትፈልጊያለሽ? አንቺን ማገባሽ ይመስልሻል? በማለት የፈለገ ይምጣ እንጂ አንቺን ከማገባ ይልቅ ቆሜ በቀር ራሱ በጣም ደስተኛ ነኝ። አንቺን በጣም ነው የምጠየፍሽ። አይደለም ላገባሽ ላይሽም አልፈልግም። ችግር የለም። ዳጣ እንግዲህ ቆይታዋን ሰላምዬ ጋር አድርጋ አርጁንን ስታገኘው አርጁን ደግሞ ይህቢ መስተፋቅር አምጣልኝ ብላ ስላዘዘችው ያንን መስተፋቅር ለአንቺ ጥሩ አይደለም፣ ይህን ነገር ላደርግልሽ አልችልም ብሎ እምቢ ብሏት ነበረ። አቶ ደረጀም እንግዲህ እዛ ቦታ ላይ እንዳይደርስ የመጨረሻ ማስጠንቀቂያ ሰጥቶት ነበረ። ሆኖም ግን አርጁን በጭራሽ የፍቅርና የፎንቃ ጉዳይ ስለሆነ እዛ ቦታ ላይ መመላለሱን አልተውም። መጨረሻ ላይ እንግዲህ ዳጣን ደግሞ እኔ የምለው አብይል እንግዲህ ምኗን የወደድካት ስትለው እኔ ሁሉንም ወዳት ሁሉንም ነገሯን ነው የምወደው ብሎ ቁጭ አለ። ለማንኛውም ላይክ፣ ሸር፣ ሰብስክራይብ አድርጉ። ስለነበረን ቆይታ ከልብ እናመሰግናለን።